ሰላም ተማሪዎች ቤዛ እባላለሁ የሃይ ስኩል ባዮሎጂ መምህር ነኝ። በዚህ ቪዲዮ ላይ የግሬድ 10 ባዮሎጂ ዩኒት 5 ሂውመን ባዮሎጂ ውስጥ የሚገኘውን የመጀመሪያውን ሰብ ዩኒት the digestive system ወይንም የምግብ አፈጫጨት ስርዓትን እንመለከታለን። ቪዲዮውን ከመጀመሪያ በፊት ግን ስለኛ የበለጠ ማወቅ ከፈለጋችሁ ቴሌግራም ቻናላችን ፎሎ በማድረግ ዌብሳይታችን ገብታችሁ በማንበብና አዳዲስ ቪዲዮዎች ሲወጡ ደግሞ አስቀድማችሁ እንድታውቁ ዩቲዩብ ቻናላችን ፎሎ ማድረግ እንዳትረሱ። መጽሐፋችሁ ላይ ስለ ኦራል ካቪቲ ሁለት ጥያቄ ተቀምጦላችኋል። የመጀመሪያው ጥያቄ what is the process of digestion that takes place in the mouth ይላል። ይህም የሚጠይቃችሁ በአፍ ውስጥ የሚካሄደው የዳይጀሽን ሂደት ምንድን ነው ይላል። ይህን ጥያቄ ለመመለስ ስለ ዳይጀሽን አይነቶች መጀመሪያ ማሰብ አለባችሁ። ፊዚካል እና ኬሚካል ዳይጀሽን ተነጋግረናል አይደለ? ታዲያ ከሁለቱ የትኛው ነው አፍ ውስጥ የሚካሄደው ወይስ ሁለቱም ይካሄዳል? ሁለተኛው ጥያቄ ደግሞ if one ingests glucose where will it be digested? አንድ ሰው ግሉኮስ ቢመገብ የት ነው የሚፈጨው ይለናል። እስቲ ስለ ኦራል ካቪቲ በደንብ ጠልቀንና እነዚህን ጥያቄዎች እንመልሳለን። In the oral cavity, both physical and chemical digestion begins. በኦራል ካቪቲ ውስጥ ሁለቱም ፊዚካል እና ኬሚካል ዳይጀሽን ይጀምራሉ። ከዚህ በፊት እንደተነጋገርነው ፊዚካል ዳይጀሽን ኃይል የሚጠቀም የዳይጀሽን አይነት ነው አይደለ? ስለዚህ ጥርሱ ወይም ጥርሶቻችን የምንበላውን ምግብ ያደቋል ወይም ይሰባብረዋል። እሱ ነው ፊዚካል ዳይጀሽኑ አፍ ውስጥ የሚጀምረው። በተጨማሪ ኬሚካል ዳይጀሽኑ ደግሞ ከምራቅ ውስጥ የሚገኙት ሳሊቫሪ አማይሌዝ ወይም ታይሊን የተባለው ኤንዛይም የተበላውን የካርቦሃይድሬት ምግብ ከሆነ እንደ ድንች፣ ዳቦ ካርቦሃይድሬት ምግቡን የበለጠ ይሰባብራል ወይም ብሬክዳውን ያደርገዋል። ስለዚህ ሁለቱም ፊዚካልና ኬሚካል ዳይጀሽን በኦራል ካቪቲ ውስጥ ይገኛሉ። ስለዚህ አሁን ለመጀመሪያው ጥያቄያችን መልስ አግኝተናል ማለት ነው። አሁን ደግሞ ሁለተኛው ጥያቄ ለመመለስ እንሞክር። ከዚህ በፊት እንዳየነው ስታርች ወይንም ካርቦሃይድሬት ዳይጀሽን ሂደት ከተካሄደበት በኋላ ወደ ግሉኮስ ነው የሚቀየረው። ስለዚህ ግሉኮስ በዳይጀሽን ሂደት ውስጥ የመጨረሻው ሞሊኪዩል ነው። ታዲያ ራሱን ግሉኮሱን ብንመገብ የት ነው ዳይጀስት የሚደረገው? መልሱ ዳይጀስት አይደረግም። ቀጥታ ወደ ትንሹ አንጀት ይገባና ይሄ ግሉኮስ ትንሹ አንጀት ጋር ሲደርስ በቪላዮቹ አብዞርብ ተደርጎ ወደ ሰውነት ብለድ ስትሪም ውስጥ ይቀላቀላል። It is the point of entry or ingestion of food into the digestive system. ይህ የሚለን oral cavity ለdigestive system የመግቢያ አካል ነው። ምግብ ወይም ingestion የሚከሰትበት ቦታ ነው። The process that takes place in the mouth includes the following. ይህ የሚለን በአፍ ውስጥ የሚከሰቱት ሂደቶች የሚከተሉት ናቸው ይላል። የመጀመሪያው ሂደት the food is broken into smaller particles by mastication, the chewing action of the teeth. ይህ የሚለው የተበላው ምግብ በጥርስ እየታኘከ ይሰባበራል ወይም ይበጣጠሳል። የማኘክ ሂደቱ mastication ይባላል። The second process, saliva, the watery fluid produced by the salivary glands, contains amylase enzyme and breaks down starches into simpler molecules. ይህ የሚለው በአፍ ውስጥ ያለው ፈሳሽ ወይም ምራቅ በሳሊቨሪ ግላንድስ ይመረታል። በምራቅ ውስጥ አማይሌዝ የተባለ ኤንዛይም ይገኛል። ይሄ ኤንዛይም የተበላውን ስታርች ያለውን ምግብ ወደ ትናንሽ ሞሊኪዩሎች ይሰባብረዋል። Third process, saliva dissolves food particles and makes it possible to taste what is being eaten. ምራቅ የተበላውን ምግብ ማሟሟት ይችላል። እናም ምላሳችን ምግቡን በደንብ እንዲያጣጥምም ይረዳል። Fourth process, saliva lubricates the food so that it can be swallowed. ምራቅ ምግቡን ያረጥብና ለማዋጥ ያቀለዋል። አሁን እስቲ ያስቡ፣ ደረቅ ዳቦ ብትበሉና ምራቅ ባይኖረን ዳቦን ለማለስለስ ለመሰባበርና ለማዋጥ ይከብዳል አይደለ?
ምራቁ ምግቡን ያረጥበዋል እና በቀላሉ ተንሸራቶ በጉሮሯችን እንዲወርድ ይረዳል። ስለዚህ ሳላይቫ ብዙ ስራ አለው አይደለ? ምግቡን ያረጥብልናል፣ እንድንውጠው ይረዳል። ለማኘክ ራሱ ደረቅ ዳቦ ከማኘክና የረጠበ ዳቦ ለማኘክ ለጥርሳችንም የሚቀለው ዳቦ ቢረጥብ ነው አይደለ? ስለዚህ ለማኘክም ይረዳል ምራቅ። በዛ ላይ ምራቅ ውስጥ ደግሞ ኤንዛይም አለ። ኤንዛይሙ ምግቡን በተለይ ስታርች ምግብ ከተበላ ያን ምግብ ዳይጀስት ማድረግ ይጀምራል። ምግቡን በቀላሉ እንዲሰባበር ይረዳል። Fifth process. We detect the flavor when food particles dissolved in saliva penetrate the cells of the taste buds located on the tongue and cheeks. ይህም የሚለው በተጨማሪ ምግብን በደንብ እንድናጣጥመው ዲቴክት the flavor ጣዕሙን በደንብ እንድናውቀው በምግቡ ውስጥ ያሉት ፓርቲክሎች በምራቅ ውስጥ ይሟሙና ለምላሳችን ላይ ለሚገኙት ቴስት በድስ እነዚህ ምላሳችን ላይ ጠቃጠቆ የሚታየን ጠቃጠቆ ቴስት በድስ ይባላል እና ዋና ስራቸው ምግብን ማጣጣም ነው። ይጣፍጣል ወይ፣ ይመራል ወይ፣ ጨዋማ ነው፣ ጎመዝዛል ወይ ሁሉ የሚነግረን እነዚህ ቴስት በዶች ናቸው። ስለዚህ ምግቡ በምራቅ ከሟሟ በኋላ ነው በምግቡ ውስጥ ያሉት ፓርቲክሎች ወደ ቴስት በድ መሄድ የሚችሉት። በምራቅ ውስጥ ነው ሄደው ቴስት በዶቹ ላይ ያርፉና ከዛ በኋላ ለምላሳችን እና ጉንጫችንም የተወሰነ ጉንጫችንም ቺክስ የሚለው ጉንጭ ነው አጣጥሞ ለአንጎላችን የምንበላው ምግብ ዛሬ እንደዚህ አይነት ምግብ ነው፣ ይጣፍጣል፣ ስኳር አለው፣ ጨው አለው፣ እንደዚህ ያለው ብሎ ይነግረናል ማለት ነው። Sixth process. The tongue positions and mixes food and forms a bowl of food called bolus, ready to be swallowed. ስድስተኛው ሂደት ደግሞ ስለ ምላሱ ነው። ምላሱ ምግቡን ወደ ኳሳማ መዋቅር እንዲኖረው ያስተካክለውና በቀላሉ እንድንወጥ ይረዳናል። ይሄ ኳሳማ መዋቅር ያለው ምግብ ቦለስ ይባላል። ከዚህ በፊትም አይተነዋል። መጽሐፋችሁ ላይ በግል የሚሰራ አክቲቪቲ ያላችሁ dry your tongue and distribute a small amount of salt on it to dissolve in saliva. ይህም የሚጠይቃችሁ ምላሳችሁን አድርጉና ትንሽ ጨው ምላሳችሁ ላይ አድርጉ እና በምራቃችሁ ይሟሟ ይላል። ከዛ what do you feel? ምን ይሰማችኋል? Have you detected any taste? ጣዕም አለው ወይ? Why? ለምን? ይህንን አክቲቪቲ እኔ በግሌ ስሞክረው መጀመሪያ ምራቄን በደንብ ዋጥኩኝና ትንሽዬ ጨው ምላሴ ላይ ያደረኩኝ። መጀመሪያ የተሰማኝ ጨው ያረፈበት ቦታ እንደማቃጠል ነው። በጣም ኃይለኛ ጣዕሙ በጣም ገኖ ተሰማኝ ምላሴ ላይ። ከዛ ምራቄ ሲመጣ ደግሞ ጣዕሙ ቀነሰ። የጨዋማ ጣዕሙ ወደ ደስ የሚል ጨዋማ ጣዕም ከማቃጠል ወደ ደስ የሚል ተቀየረ እና ምላሴ በሙሉ ተሰማኝ። በፊት ጨውን ያረኩበት ቦታ ብቻ ነበር፣ አሁን ግን ወደ መላው ምላሴ ላይ ጣዕሙ ተሰማኝ። እና ለምን ለሚለው ደግሞ ያው የምራቅ ወይም የሰላይቫ አንደኛው ስራው ምግብን ማሟሟትና ለቴስት ባዶቹ ማሰራጨት ነው። ስለዚህ አንድ ቦታ የነበረውን ጨው ያ ምራቅ ሰላይቫው አሟሟውና በመላው ምላሴ ላይ አዳረሰው። በዛ ላይ ደግሞ ዲዞልቭ ሲያደርግ ዲፊውዝም ሲያደርግ ወይም ከምራቁ ጋር ሲቀላቀል ያጨው ኃይለኛነቱ ቀነሰ እናም በደንብ ማጣጣም ቻልኩኝ። ስለዚህ ቴስቱን ወይም ጣዕሙን በደንብ ማጣጣም ችያለሁ ከመጀመሪያው ይልቅ። እየቆየ ደግሞ ጣዕሙ እየቀነሰ ሄደ፣ ምክንያቱም ምራቄ በደንብ እያሟሟም ነበረ። ከዛ ደግሞ ወደ ኋላም መዋጥም ስለጀመርኩኝ ቀስ በቀስ ጣዕሙም ጠፋ። አሁን ደግሞ ስለ ጥርሶቻችን መዋቅርና በዳይጀሽን ሂደት ውስጥ የሚጫወቱትን ሚና እንመለከታለን። መጽሐፋችሁ ላይ 2 ጥያቄዎች ተቀምጦላችኋል። What is the importance of teeth in digestion? ይህም የሚጠይቃችሁ በዳይጀሽን ሂደት ውስጥ ጥርስ ለምን አስፈላጊ ነው? ያው ከዚህ በፊት እንዳየነው ለፊዚካል ዳይጀሽን ጥርስ በጣም አስፈላጊ ነው ብለናል። ኦራል ካቪቲ ውስጥ ጥርሱ ነው ፊዚካል ዳይጀሽን የሚያከናውነው፣ ምግቡን የሚሰባበረው ጥርስ ነው ብለናል። ሁለተኛው ጥያቄ can you mention the different types of teeth? የተለያዩ የጥርስ አይነቶችን መግለጽ ትችላላችሁ ይላል። እስቲ
አሁን የተለያዩ ጥርስ አይነቶችን እንመልከት። There are 4 types of teeth. 4 አይነት ጥርሶች አሉ። Incisors are 8 chisel-shaped teeth at the front of your mouth specialized for cutting. Incisors ድንጋይ ወይም እንጨትን መቅረጽ የሚችለውን መሳሪያ የሚመስሉት ከአፋችን ፊት ለፊት የሚገኙት 8 ጥርሶች ናቸው። ዋናው ስራቸው መቁረጥ ነው። Canine teeth that are sharp, dagger-shaped, specialized for tearing. Canine የተባሉ ጥርሶች ደግሞ በብዛት 4 ሲሆኑ ቅርጻቸው እንደ ጩቤ ሆኖ ዋና ስራቸው መቦጨቅ ነው። Premolar teeth that are broad, flattened, specialized for grinding. Premolar የተባሉ ጥርሶች ደግሞ በብዛት 8 ሲሆኑ ቅርጻቸው ከሌሎቹ ጥርሶች ሰፋ ያለና ከላዩ ጠፍጣፋ የሆነ ነው። ዋና ስራው ምግብን መፍጨት ነው ወይንም grind ማድረግ ነው። Molars teeth tend to be even broader and have cusps that are even more flattened. They are designed for crushing and grinding food. Molars የተባሉት ጥርሶች ደግሞ በብዛት 12 ሲሆኑ ከፕሪሞላሮች የበለጠ ሰፊና የበለጠ ጠፍጣፋ ናቸው እና ዋና ስራቸው መሰባበርና መፍጨት crushing and grinding food. The last set of molars are the wisdom teeth. So called because they usually do not emerge until we reach about 16 to 20 years of age. የመጨረሻዎቹ የሞላር ጥርሶች wisdom teeth ነው የሚባሉት። wisdom teeth ሲተረጎም የአዋቂ ጥርስ ማለት ነው። ይሄም ስያሜ የተሰጣቸው አብዛኛው ጊዜ ከ16 እስከ 20 ዓመት እድሜ ውስጥ ነው ይሄ ጥርስ የሚበቅለው። Each tooth is covered with enamel, which is the hardest substance in the human body. እያንዳንዱ ጥርስ enamel በተባለ ሰብስታንስ ተሸፍኗል። ኢናመልን ልዩ የሚያደርገው በሰውነታችን ውስጥ ከኢናመል በላይ የሚጠነክር ሰብስታንስ የለም። መጽሐፋችሁ ላይ አክቲቪቲ 5.4 ታገኙታላችሁ። ይሄ የጋራ ስራ ነው። In groups of 2 to 3 students answer the following questions ይላል። ለሁለት ወይ ለሶስት ሆናችሁ የሚከቱን ጥያቄዎች መልሱ ይላል። የመጀመሪያው ጥያቄ classify your teeth according to their functions. ጥርሶቻችሁን በተግባራቸው ለዩዋቸው ወይንም መድቧቸው ይላል። ይህን ጥያቄ መመለስ የምትችሉ ይመስለኛል። አሁን እንዳየነው ከፊት ለፊት ያሉት incisors የሚባሉት 8 ጥርሶች ተግባራቸው መቁረጥ ነው ብለናል ወይም cutting። ከincisors አጠገብ የሚገኙት 4 ጥርሶች ደግሞ canine የተባሉት ጥርሶች ዋናው ስራቸው tearing ወይንም መቦጨቅ ነው ብለናል። ከካናይኖቹ አጠገብ ያሉት ደግሞ premolar ጥርሶች ጠፍጠፍ ያሉ ሲሆኑ ስራቸውም መፍጨት ነው ምግብ መፍጨት ነው ብለናል። ከኋላ የሚገኙት ትላልቅ ጠፍጣፋዎቹ molar የሚባሉት ጥርሶች ደግሞ ዋና ስራቸው መሰባበር ወይም crushing እና መፍጨት ወይንም grinding ነው ብለናል። ሁለተኛው ጥያቄ draw and label parts of a single teeth. አንድ ጥርስን ስላችሁ እያንዳንዱ የጥርሱን መዋቅሮችን ስም ጻፉ ወይንም ሌብል አድርጉ ይላል። ይሄንን ከዚህ በኋላ የምናየው ይሆናል። ሶስተኛው ጥያቄ ደግሞ what are the reasons for teeth decay? የጥርስ መቦርቦር ወይም መበስበስ ዋና ምክንያቶች ምንድን ናቸው ይላል። ይሄንንም ከዚህ በኋላ የምናየው ይሆናል። external and internal structures of teeth. የጥርስ ውጫዊና ውስጣዊ መዋቅሮች. The teeth are the hardest substances in the human body. Besides being essential for chewing, the teeth play an important role in speech. ይህ የሚነግረን ጥርስ በሰውነታችን ውስጥ ጠንካራው ክፍል ነው ይላል። እናም ለማግኘት ብቻ ሳይሆን የሚያስፈልገው ጥርስ ለማውራትም በጣም አስፈላጊ ነው። አስቡት፣ ጥርስ ባይኖራችሁ እኮ በጣም ትኮላተፉ ነበር አይደለ? Parts of teeth include የጥርስ ክፍሎች የሚከተሉት ናቸው ይላል። Enamel, the hardest white outer part of the tooth. Enamel ጠንካራው እና ነጭ የሆነው የጥርስ ውጫዊው ክፍል ነው። Enamel is mostly made of calcium phosphate, a rock hard mineral. Enamel
የተሰራው አብዛኛው ከካልሽየም ፎስፌት ሲሆን እንደ ድንጋይ ጠንካራ የሆነ ንጥረ ነገር ነው። dentin, a layer underlying the enamel. ከኤናመሉ ስር ያለው ክፍል ደግሞ dentin ይባላል። It is a hard tissue that contains microscopic tubes. dentin በጣም ጠንካራ ቲሹ ሆኖ በውስጡ በማይክሮስኮፕ ብቻ የሚታዩ ትናንሽ ቱቦች ይገኙበታል። When the enamel is damaged, heat or cold can enter the tooth through these parts and cause sensitivity or pain. የላይኛው የጥርስ ሽፋን የሆነው ኤናሜል ከተጎዳ ሙቀት ወይም ቅዝቃዜ ወደ ውስጠኛው የጥርሱ ክፍል ገብቶ የመጠስጠስ ስሜት ወይንም ህመም ሊያመጣ ይችላል። Pulp, the softer, living inner structure of teeth. ከዴንቲን ስር የሚገኘው ክፍል ፐልፕ ይባላል። ፐልፕ በጣም ለስላሳና ህይወት ያለው የጥርሱ አካል ነው። Blood vessels and nerves run through the pulp of the teeth. በፐልፕ ውስጥ በጣም ብዙ ደም ስሮችና የነርቮች ይገኛሉ። Periodontal ligament, tissue that helps to hold the teeth tightly against the jaw. ጥርሱን ከመንጋጋው ጋር በደንብ አጣብቆ የሚይዘው ቲሹ periodontal ligament ይባላል። Gums. Gums, also called gingiva, are the fleshy pink connective tissue that's attached to the neck of the tooth and the cementum. Gum ወይንም gingiva የኛ ድድ ነው። ድዳችን ከጥርሱ አንገት ጀምሮ እስከ ጥርሱ ሲሜንተም የሚባለው ክፍል ድረስ ከጥርሱ ጋር ተያይዟል፣ ተገናኝቷል። ወይም ጥርሱ የተቀበረበት ክፍል ብላችሁ ማሰብ ትችላላችሁ። ስለዚህ ጋም ማለት ድዳችን ማለት ነው። Root is the part of the tooth that extends into the bone and holds the tooth in place. የመንጋጋ አጥንት ውስጥ የተቀበረው የጥርስ ክፍል ሩት ይባላል። እዚህ ጋር የምታዩት ሮዛማ ቀለም ክብ ክብ ያለው ክፍል አጥንት ነው፣ የመንጋጋ አጥንት ሲሆን ይሄኛው የጥርሱ ክፍል ደግሞ እዚህ አጥንት ውስጥ ተቀብሯል። ስለዚህ አጥንት ውስጥ የተቀበረው የጥርስ ክፍል ሩት ይባላል። የሩት ዋና ስራው ጥርሱ ከቦታው እንዳይንቀሳቀስ ማድረግ ነው፣ ቦታው ላይ እንዲቀር ማድረግ ነው። It ማለትም ሩት makes up approximately 2/3 of the tooth. የአንድ ጥርስ 2/3 ክፍል ሩቱን ያካትታል። ማለትም አብዛኛው የጥርሱ ክፍል ሩት ነው። አሁን የተነቀለ ጥርስ አይታችሁ ብታውቁ እንደዚህ አይነት እንደምታዩት ሩቱ አብዛኛውን የጥርሱን ክፍል ይሸፍናል አይደለም? Crown. The crown of a tooth is the top portion of the tooth that is visible. ክራውን የሚባለው የጥርሱ አካል ደግሞ ለአይናችን የሚታየው የላይኛው የጥርስ ክፍል ነው። ይሄኛው ክፍል ማለት ነው። ይሄ ለአይናችን የሚታየው የጥርስ ክፍል ስለሆነ ክራውን ይባላል። አጥንት ውስጥ የተቀበረው ደግሞ ምንድን ነበረ? ሩት። አሁን draw and label parts of a single teeth የሚለውን የቅድሙን ጥያቄ ለመመለስ መሞከር እንችላለን። ሞላር ቲት እስቲ እንስራ። የሞላር ጥርሱን እንስራ። ሞላር ጥርስ ሁለት ክፍል አለው እንደዚህ። ከዛ በኋላ የላይኛውን ለአይናችን ወይም በአይን የሚታየውን ክፍል ክራውን ብለን እንሰይመዋለን። ከድዱ ስር ያለው ደግሞ ለአይን የማይታየውን ክፍል ደግሞ ሩት ብለን እንሰይመዋለን። የሚለየው መሀል ላይ ድድ አለ። ከዛ የጥርሱ የላይኛው ሽፋን ነጩ ጠንካራው ክፍል ምን ነበር? ኢናመል። እሱንም እዚህ ጋር እንሰይመዋለን። ከሱ ስር ያለው ክፍል ደግሞ ምን ነበር ያልነው? ዴንቲን። ከዛ ከዴንቲኑ ስር ህይወት ያለው የጥርሱ አካል ምንድን ነበር ያልነው? ፓልፕ። ፓልፕ ውስጥ ብዙ ደም ስሮች እንዳሉም ተነጋግረን ነበረ። እንደዚህ እንጨምረዋለን እሱን። በተጨማሪም ብዙ ነርቮችም ይገኛሉ በፓልፕ ውስጥ። ስለዚህ ብለድ ቬስል እና ነርቭስ ብለን እዚህ ጋር ብንሰይመው ጥሩ ይመስለኛል። በመቀጠል የጥርሱን ሩት ከጋሙ ጋር ወይም የጥርሱን ስር ከድዱ ጋር የሚያገናኘው በደንብ የሚያያይዘው የቲሹ አይነት ፔሪዶንታል ሊጋመንት ይባላል። እሱንም እዚህ ጋር እንሰይመዋለን። በመጨረሻም በዙሪያው እዚህ ጋር በዙሪያው ያለው ወይም ጥርሱ የተቀበረበት የመንጋጋው ክፍል ቦኑ ነው። ይሄ የጆ ቦኑ ነው።
እዚህ ጋር እሱንም ሌብል እናደርጋለን። በዚህ መልኩ እንደዚህ አድርጋችሁ በቀላሉ ስላችሁ ሌብል አድርጋችሁ ላስተማሪያችሁ ማሳየት ትችላላችሁ። ከዚህ በመቀጠል አሁን ደግሞ ሂውመን ዴንቲሽንን እንመለከታለን። ዴንቲሽን ማለት በአፋችን ውስጥ ያሉትን የተለያዩ ጥርሶችን እና የነዚህ የተለያዩ ጥርሶች አቀማመጥን የሚነግረን ሂደት ነው። The conventional way of expressing the total number of teeth in humans is represented as ይላል። ይህ የሚለው በሰዎች ውስጥ ያለውን አጠቃላይ የጥርስ ቁጥር የመግለጫ መንገድ ኢንሳይዘር፣ ካናይን፣ ፕሪሞላር እና ሞላር አሉ። እነሱንም ኢንሳይዘርን በካፒታል አይ፣ ካናይንን በካፒታል ሲ፣ ፕሪሞላርን በካፒታል ፒ እና ሞላርን ደግሞ በካፒታል ኤም እንገልጻቸዋለን። ታዲያ እዚህ ጋር ያሉትን ጥርሶች ስንገልጻቸው ወይም ኤክስፕሬስ ስናረጋቸው እንደዚህ ነው የምንጽፈው ማለት ነው። መጀመሪያ በኢንሳይዘር ነው የምንጀምረው አይ፣ ከዛ በካናይን ሲ፣ ከዛ በፕሪሞላር ፒ፣ ከዛ በሞላር ኤም እንደዚህ ነው የምንጽፈው። በቁጥር በበዙ ቁጥር ደግሞ ቁጥራቸውን ነው የምንከተው ማለት ነው። እስቲ በምሳሌ እንየው። For example, if it's given 2, 1, 2, 3 for upper teeth, then it indicates 2 incisors, 1 canine, 2 premolars, and 3 molars of the upper mouth on one side. ለምሳሌ ለላይኛው የአፍ ጥርሶች ዴንቲሽን 2, 1, 2, 3 ከተሰጠን ይህ የሚነግረን በዚህ በላይኛው የአፍ ጥርሶች አንዱን ጎን ነው የሚነግረን እና ይሄንም ማለት ነው። ታዲያ በዚህ ጎን ውስጥ 2, 1, 2, 3 ጥርሶችን ያሉት ሲል ደግሞ ቅድም ባየነው መሰረት የመጀመሪያው ቁጥር የኢንሳይዘር ብዛት ሲሆን፣ ሁለተኛው ቁጥር የካናይን ብዛት ሲሆን፣ ሶስተኛው ቁጥር ደግሞ የፕሪሞላር ብዛትና አራተኛው ቁጥር ደግሞ የሞላር ብዛት ነው የሚነግረን። ስለዚህ በዚህ ምሳሌ ውስጥ ምን ማለት ነው? 2 ኢንሳይዘሮች አሉ ይለናል፣ 1 ካናይን አለ ይለናል፣ 2 ፕሪሞላር እና 3 ሞላር አለ ይለናል። በዚህ በአንዱ ክፍል ብቻ በአፋችን ውስጥ ያለውን የጥርስ አይነትና ብዛት በልዩ ፎርሙላ መጻፍ እንደሚቻል ታውቁ ነበረ? እስቲ እንመልከተው። The dental formula of adult humans is 2123 over 2123 times 2 equals to 32. በአዋቂ ሰዎች ውስጥ ያለው ደንታል ፎርሙላ ማለትም በአፍ ውስጥ የሚገኙት አጠቃላይ የጥርስ ቁጥር የሚነግረን ፎርሙላ ይሄንን ይመስላል። መጽሐፋችሁ ላይ በህትመት ስህተት ተደግሞ ተጽፏል፣ ግን ትክክለኛ ፎርሙላ አጻጻፍ ይሄንን ይመስላል። 2123 over 2123 times 2 equals to 32. ይሄ ቁጥሮች ምን ማለት እንደሆነ እስቲ እናየዋለን። There are 2 incisors. ያው የመጀመሪያው ቁጥር እንዳልነው ነበር የኢንሳይዘር ነው የሚነግረን። ስለዚህ 2 ኢንሳይዘር ዛጋል ይለናል። 1 ካናይን፣ ከዛ ሁለተኛው ቁጥር እዚህ ጋር ያለችው ደግሞ አንድ ቁጥር ናት የሚነግረን ስለ ካናይን ነው። 1 ካናይን አለ ይላል። ከዛ የሚቀጥለው ሶስተኛው ደግሞ ፕሪሞላር ነው የሚነግረን 2 ፕሪሞላር። ስለዚህ 2 ፕሪሞላር አለ እዛ ጋር ይለናል። and የመጨረሻው ቁጥር ደግሞ ትነግረን ስለምንድን ነው? ስለ ሞላር 3 ሞላርስ ይላል። ስለዚህ 3 ሞላር አለ ነው። እነዚህ አራት ቁጥሮች የሚነግሩን 2 ኢንሳይዘር፣ 1 ካናይን፣ 2 ፕሪሞላር እና 3 ሞላር ነው የሚነግረን። In order to represent the total number of teeth in the jaw or mouth, the whole formula is multiplied by 2, as the formula is for one side of the mouth. ይህ የሚለው ፎርሙላው በአንድ ጎን ላሉት ጥርሶች ብቻ ስለሆነ የተጻፈው በአጠቃላይ አፍ ውስጥ ያለውን ጥርስ ብዛት ለማግኘት በአጠቃላይ ፎርሙላውን በሁለት ማባዛት ያስፈልጋል ይላል። እስቲ ይሄንን ጠልቀን እንየው። እዚህ ጋር የሚታየው መጀመሪያው ክፍል ቁጥሮች ቅድም እንዳየነው ከላይ አንደኛው ጎን ብቻ ነው ብለናል። እንደዚህ 2 1 2 3 የሚነግረን እዚህ ጋር ያሉትን የጥርስ ብዛት ብቻ ነው። ከዛ ደግሞ የታችኛው ክፍል ደግሞ ይሄኛው 2 1 2 3 የሚነግረን ደግሞ በአፍ በታችኛው በኩል ደግሞ በአንድ ጎን ወይም ተመሳሳይኛው ጋር ተመሳሳይ ጎን ያሉት ጥርስ ብዛት ነው። ስለዚህ እነዚህ ሁለቱ 2 1 2 3 እና ይሄኛው 2 1 2 3 የሚነግረን በግራ በኩል አሁን እዚህ ጋር የምናየው ስዕል በግራ አፍ በኩል ያሉትን ከላይና ከታች ያሉትን የጥርስ ብዛት ነው። ታዲያ በአፉ ሙሉ አፍ ውስጥ ያሉትን የጥርስ ብዛት ለማግኘት ደግሞ
በግራ በኩል ያለውን በሁለት ማባዛት አለብን አይደለ? በዚህ መልኩ በአፍ ውስጥ ያለውን በአጠቃላይ ጥርስ ቁጥር ማግኘት ይቻላል። 32 ጥርሶች ማለት ነው። እንዴት 32 ሆነ ብትሉ ደግሞ እስቲ እንደምራቸው። ከላይ በግራ በኩል ቺ ሴክሽን ማለት ነው ያለው ጥርስ ብዛት ስንት ነው? 2 ኢንሳይዘር፣ 1 ካናይን፣ 2 ፕሪሞላር፣ 3 ሞላር ነው አለ። ይሄ አይነቱን ነው የነገረን። ብንደምረውስ የጥርስን ብዛት እናገኛለን። በዛ በአንድ ክፍል ውስጥ ያለውን ከግራ ከላይ በግራ በኩል ያለውን ጥርስ ብዛት ስንት ሆነ ማለት ነው? 2 ሲደመር 1 ሲደመር 2 ሲደመር 3 8 ጥርስ ማለት ነው። እዚህ ውስጥ 8 ጥርስ እንዳለ እናውቃለን። የታችኛው ግራ ክፍል ደግሞ ስንት ጥርስ አለ? እሱም 2 1 2 3 ጥርስ ነው ያለው። እንደምራቸው 2 ሲደመር 1 ሲደመር 2 ሲደመር 3 8። ስለዚህ ከታች 8 ከላይ 8 አለን። 8 ሲደመር 8 16 ነው። ስለዚህ በአንድ ጎን 16 ጥርስ እንዳለ እናውቃለን። ይሄንን ታዲያ 16 በሁለት ስናባዛው ስንት ይሰጠናል? 32 ማለት ነው። በዚህ መልኩ በአፍ ውስጥ ያለውን ሙሉ የጥርስ ቁጥር 32 አገኘን። In adults, dentition pertains to all types of teeth development. In a normal adult, there are 32 teeth. ይህ የሚነግረን በአዋቂዎች ውስጥ ዴንቲሽን የሁሉም የጥርስ አይነትን እድገትን ያካትታል ይላል። እናም በአዋቂ ሰው ውስጥ 32 ጥርሶች አሉ። There are 2 types of dentition, temporary and permanent. ሁለት የዴንቲሽን አይነቶች አሉ፣ ጊዜያዊና ቋሚ። There are 20 teeth in the temporary dentition and 32 teeth in the permanent dentition. በጊዜያዊ ዴንቲሽን ውስጥ 20 ጥርሶች ሲኖሩ በቋሚ ዴንቲሽን ውስጥ ደግሞ 32 ጥርሶች አሉ። እዚህ ስዕሉ ላይ እንደምታዩት ጊዜያዊ ዴንቲሽን ስንል የትኞቹ ጥርሶች መሰሏችሁ? በልጅነታችን ያሉን ጥርሶች ናቸው። መጀመሪያ የሚበቅሉት የልጅነት ጥርሶቻችን ናቸው። ሚልክ ቲትም ቤቢ ቲትም ይባላሉ። እነዚህ ጊዜያዊ ጥርሶች እንደ ጊዜያዊ እንግዳ ወይም ቤታችሁ ለአጭር ጊዜ የመጣ እንግዳ አድርጋችሁ አስቡት። ይህ እንግዳ ለአጭር ጊዜ ይመጣና ቤታችሁ ከዛ በኋላ ይሄዳል። ያው የልጅነት ጥርሳችን ለአጭር ጊዜ ይኖርና ከዛ በኋላ ይነቀልና ይሄዳል። ከዛ ቋሚ ወይም ፐርማነንት ጥርሶቻችን ይበቅላሉ። እነዚህ ቋሚ ጥርሶች ደግሞ እዛ ቤታችሁ ውስጥ ነዋሪ ሁሌ ያለ ነዋሪ ጥርስ ብላችሁ አስቡ። ቋሚ ጥርሶቻችን ህይወታችን ሙሉ ከኛ ጋር የሚቆዩ ጥርሶች ናቸው። In a child, there are 20 teeth present which are called milk teeth or deciduous teeth. These teeth grow to the age of about 6 years. በልጆች ውስጥ 20 ጥርሶች ይገኛሉ። እነዚህም ሚልክ ቲት ወይም የወተት ጥርሶች ወይንም deciduous teeth ይባላሉ። እነዚህ ጥርሶች እስከ 6 ዓመት አካባቢ ድረስ ይኖራሉ። ከዛ መነቀል ይጀምራሉ። እዚህ ጋር ፎቶ ላይ የምታዩት የ4 ዓመት ልጅ የላይና የታችኛው ጥርሶች ናቸው። እስቲ የዚህን ደንታል ፎርሙላ እንስራ። እስቲ የልጅቷን በላይኛው መንጋጋ በቀኝ በኩል ያሉትን ጥርሶች እንመልከት። ስንት ኢንሳይዘር ታያላችሁ? እዚህ ጋር 1 እና 2 ኢንሳይዘር። የመጀመሪያው ምንጽፈው ኢንሳይዘር ብዛት ስለሆነ 2 ብለን እንጻፍ። ከዛ ይሄኛው ጥርስ ምን ይመስላል? ሹል ጥርስ ነው አይደለ? ስለዚህ ይሄ ካናይን ጥርስ ነው። 1 ነው ያለው፣ 1 ብለን እንጽፋለን ካናይን። ፕሪሞላር ጥርስ አይኖርም ልጆች ላይ። ስለዚህ ፕሪሞላር ጥርሱን 0 እንልና ከዚህ በኋላ ያሉት እነዚህ 1 እና 2 ጥርሶች ሞላር ስለሆኑ 2 እንላለን። ስለዚህ በላይኛው መንጋጋ በቀኝ በኩል 2 ኢንሳይዘር፣ 1 ካናይን፣ 0 ፕሪሞላር እና 2 ሞላር አለ እና የታችኛውን ደግሞ ታችኛው መንጋጋ በቀኝ ልጅቷ ቀኝ በኩል ያሉትን ጥርሶች ደግሞ ስንመለከት አሁንም እዚህ ጋር ኢንሳይዘር ስንት አለ? 2 እናያለን። 1 2 እንጽፋለን። ከዛ ካናይን አለ። አዎ 1 ካናይን እናያለን። ከዛ በኋላ ፕሪሞላር የለም ነው የምንል ልጆች ላይ ስለሌለ ከዛ እዚህ ጋር ያሉት 2 ጥርሶች ሞላር ናቸው። 2 እንጽፋለን። ስለዚህ ከየታችኛው መንጋጋ በልጅቷ ቀኝ በኩል ያሉት 2 ኢንሳይዘር፣ 1 ካናይን እና 0 ፕሪሞላር እና 2 ሞላር ናቸው። አሁን ሙሉ አፍ ውስጥ ያሉትን ጥርሶች ለማግኘት ምንድነው የምናደርገው? ይሄን ፎርሙላ በ2 እናባዛዋለን። ከዛ በኋላ ይሄንን ስንሰራው ሂሳቡን ስንት ይመጣል? እዚህ ጋር ድምሩ ስንት ነው?
5 ጥርስ ከላይ 5 ጥርስ ከታች ከዛ አንድ ላይ 10 ናቸው ጊዜ 2 20 ጥርስ በአጠቃላይ ስንት ጥርስ ነው ያላት ልጅቷ? 20 ጥርስ እና በቴምፖራሪ ጥርስ ወይም ጊዜያዊ ዴንቲሽን ልጆች ውስጥ ያለው 20 ነው። እና ዴንታል ፎርሙላውም ይሄንን ይመስላል። እስቲ የሰዎችን ዴንታል ፎርሙላ እና የጦጣዎችን ዴንታል ፎርሙላ ስናነጻጽር ምን ይመስላል? Both monkeys and human beings have the same set of teeth and the same dental formula. ሰዎች እና ጦጣዎች ተመሳሳይ ጥርሶች ሲኖሯቸው እና አንድ አይነት ዴንታል ፎርሙላም አላቸው ይለናል። አይደንቅም? እስቲ እናስተያየው። የላይኛው ስዕል የሰዎች አንድ መንጋጋ ላይ ያሉ ጥርሶችን ሲያሳየን፣ የታችኛው ስዕል ደግሞ በቺምፓንዚ ውስጥ ያለውን አንድ መንጋጋና ጥርሶች ያሳየናል። ቺምፓንዚ የጦጣ አይደለም፣ ግን ተመሳሳይ ፕራይሜት ፋሚሊ ውስጥ ያለ እንስሳ ነው። የቺምፓንዚው መንጋጋ ከሰው መንጋጋ ጋር ስናስተያየው ረዘም ያለ ነው። ነገር ግን ጥርሶቹን ደግሞ ስናስተያይ በአንድ ጎን ያሉትን ጥርሶች ስናስተያይ እዚህ ቺምፓንዚ ውስጥ 2 ኢንሳይዘሮች ይታያሉ። እዚህ ጋር አንድ ካናይን ተለቅ ያለ ካናይን ነው፣ ግን አንድ ካናይን ነው ያለው። ከዛ 2 ፕሪሞላር አለ እና 3 ሞላር አለ። ስለዚህ ዴንታል ፎርሙላው ወይም በአንድ ሳይድ ያለው ዴንታሉን ፎርሙላ ብንጽፈው 2 1 2 3 ነው። የሰዎችም ቅድም እንዳየ ነው 2 1 2 3 ነው። ስለዚህ በዴንታል ፎርሙላ አንድ አይነት ናቸው፣ በጥርስ አይነትም ተመሳሳይ ናቸው። አሁን ደግሞ የጥርሶቻችንን ጤንነት እንዴት መጠበቅ እንዳለብን እናያለን። ኪፒንግ ቲት ሄልቲ። ይህንን ርዕስ መጽሐፋችሁ ላይ በተጻፈውን ጥያቄ እስቲ እንጀምረው። What are the recommended measures for healthy teeth development? ጤነኛ ጥርስ እንዲኖረን የሚመከሩት ስርዓቶች ወይም ሂደቶች ምንድን ናቸው ብሎ ይጠይቃቸዋል። እስቲ እናንተ አሁን ጥርሳችሁን እንዴት ነው የምትንከባከቡት? በየቀኑ ለጥርሳችሁ ጤንነት የምታደርጉት ነገር ምን አለ? ምናልባት ጥርስ መቦረሽ ሊሆን ይችላል፣ ወይም ምግብ ከበላችሁ በኋላ መግሞጥሞጥ ሊሆን ይችላል። እነዚህ ጥሩ ሂደቶች ናቸው። እስቲ የበለጠ ምን ማድረግ እንዳለብን እንመልከት። Adult teeth are meant to last throughout your life. የአዋቂ ጥርሳችን ወይንም ቋሚ ጥርሳችን ወይም permanent teethችን ለህይወታችን በአጠቃላይ ሊያገለግሉን ይገባል። However, this doesn't always happen because your teeth can be affected by bacteria that cause dental caries or cavities. ነገር ግን ጥርሶቻችን በባክቴሪያ የተነሳ ሊቦረቦር ይችላል። የጥርስ መቦርቦር dental caries ይባላል ወይንም cavities ይባላል። There are many different bacteria that are found naturally in your mouth. በተፈጥሮ አፋችን ውስጥ ብዙ የተለያዩ ባክቴሪያዎች ይገኛሉ። These bacteria, combined with food and saliva, form a thin film known as plaque on your teeth. እነዚህ ባክቴሪያ ከምራቅና ከምግብ ጋር ተቀላቅለው ጥርሶቻችን ላይ በጣም ስስ የሆነ ሽፋን ይፈጥራሉ። ይህም ሽፋን ፕላክ ይባላል። እዚህ ጋር ስዕሉ ላይ እንደምታዩት ከላይ ያለው ጤነኛ ጥርስ ሲሆን ምንም አይነት ፕላክ በላዩ ላይ የሌለው ጥርስ ነው። ታችኛው የምታዩት ጥርስ ደግሞ ከጥርሱና ከድድ መሃል ምግብና ምራቅና ባክቴሪያ ተቀላቅሎ ፕላክ የተባለውን ቢጫማ ሽፋን ተፈጥሮበታል። ድዱም እንደምታዩት ፕላክ በውስጡ ስለተጋገረበት ተቆጥቶ ትንሽ አብጧል ወይም ኢንፍሌምድ ሆኗል ወይም ኢንፍላሜሽን ይታይበታል። If these bacteria are given a sugar-rich diet, in other words, if you eat a lot of sweet, sugary foods, they produce a lot of acid waste. በአፋችን ውስጥ በተፈጥሮ የሚገኙት ባክቴሪያ ብዙ ስኳራማ ምግቦችን ካገኘ እነዚህ ምግቦችን ሲበላ የአሲዶች ብዙ አሲድ ዌስት ይለቃል ወይም አሲድ ያመነጫል። This acid attacks and dissolves the tough enamel coating of your teeth. ይህ አሲድ የጥርሳችን የላይኛው ሽፋን ጠንካራ የሆነውን የላይኛው ሽፋን ኤናመልን ይበላውና ያማመዋል። Once through the enamel, the acid also dissolves away some of the dentin, and then the bacteria can get inside your tooth. አሲዱ
ኢናመልን ካሟሟ በኋላ ከኢናመል ስር ያለውን ዴንቲንንም ያሟሟና ያ ባክቴሪያ ወደ ጥርስ ውስጥ ሊገባ ይችላል። The bacteria will then reproduce and feed, eating away at your tooth until they reach the nerves of the pulp cavity, causing toothache. ታዲያ አሁን በጥርስ ውስጥ የገቡት ባክቴሪያ ጥርሱን እየበሉ ይባዙና የበለጠ ወደ ውስጥ ገብተው የፐልፕ ካቪቲ ውስጥ ያሉትን ነርቮች ድረስ ይደርሱና የጥርስ ህመም ያኔ ይጀምራል ወይም ቱት ኤክ ያኔ ይመጣል። The same bacteria can affect your gums, causing periodontal disease. እነዛው ባክቴሪያ ድዳችንም ሊጎዳ ይችላል እና periodontal disease የተባለውን የድድ ህመም ወይም በሽታን ሊያመጣ ይችላል። The symptoms include tender gums, bleeding when you clean your teeth, and eventually the possible loss of all your teeth, not from tooth decay, but from gum disease. የፔሪዶንታል ዲዚዝ ምልክቶች በጣም የሚያም ድድ፣ ጥርሳችን ስንቦርሽ በቀላሉ የሚደማ ድድና ካልታከመ ደግሞ ጥርሱ ሁሉ እስከ መነቀል ድረስ የሚያደርስ ከባድ የሆነ የድድ በሽታ ወይም ገም ዲዚዝ ነው። Taking in lots of acidic foods and drinks, such as fruits and cola, can also weaken the enamel on your teeth. ብዙ አሲዳማ ምግቦችንና መጠጦችን መጠቀም እንደ ተለያዩ ፍራፍሬዎች እና ለስላሳ መጠጦችን መጠቀም የኢናሜላችንን ሊጎዳብን ይችላል። This is particularly the case if you clean your teeth straight after an acidic drink, such as fruit juice or cola, when the softening effects on the enamel is strongest, and brushing your teeth can actually wear the enamel away. ይህ የሚነግረን አሲዳማ ምግቦችን ወይም መጠጦችን ከተመገብን በኋላ ለምሳሌ ወይ ብርቱካን ወይ ሎሚ ወይ ቲማቲም ወይ ኮካኮላ ፔፕሲ እና የመሳሰሉትን ከተጠቀምን በኋላ ወዲያውኑ ጥርሳችንን ከቦረሽን ገና የበላነው ነገር ጥርሳችን ላይ እንዳለ ማለት ነው። ጥርሳችንን ከቦረሽን ያንን ከምግቡ ላይ የነበረው አሲድ በጥርስ ብሩሻችን ኢናመሉ ላይ እያሸነው ስለሆነ ኢናመሉን የበለጠ ልንጎዳውና ልናሳሳው እንችላለን። ስለዚህ አፋችንን ከእንደዚህ አይነት ምግቦች ከተመገምን በኋላ መጀመሪያ መሞጥሞጥ አለብን እና ትንሽ ቆይተን ነው መቦረሽ አለብን እንጂ ወዲያው መቦረሽ የለብንም። አሁን አክቲቪቲ 5.4 ላይ ነበረውን ሶስተኛውን ጥያቄ መመለስ ምችሉ ይመስለኛል። What are the reasons for teeth decay? ወይም የጥርስ መቦርቦር ምክንያቶች ምንድን ናቸው? እዚህ ጋር እንዳየነው በተፈጥሮ የሚገኙት አፋችን ውስጥ የሚገኙት ባክቴሪያዎች በስኳራማ ምግቦችን ሲያገኝ እነሱ ያን ስኳራማ ምግብ ሲበላ አሲድ ይፈጥራል፣ አሲድ ዌስት ይፈጥራል። የአሲድ ዌስት ቱት ዲኬ ወይም ካቪቲ ያመጣል፣ ኤናመሉን ያሟሟል ማለት ነው። እንደዚህ በተጨማሪም አሲዳማ ምግቦችንም ከተመገብን እና ቶሎ ጥርሳችንም ከቦረሽን እንደዚህ ጥርሱን የበለጠ ሊጎዳ ይችላል። Tooth and gum disease are extremely common all over the world. የጥርስና የድድ በሽታዎች በዓለም ዙሪያ በብዛት ይከሰታል። They cause pain, bad breath, loss of teeth, and difficulty eating. እነዚህ በሽታዎች የብዙ ህመም፣ የአፍ መጥፎ ሽታ፣ የጥርስ መነቀልና ምግብ የመብላት መቸገር መንስኤዎች ናቸው። The good news is that they can both be avoided, especially if you have good dental care available. ነገር ግን ጥርሳችን በመከባከብና ጥሩ ጥርስ ህክምናን በመከታተል ከእነዚህ በሽታዎች ነፃ መሆን እንችላለን። Ways to avoid tooth decay. ጥርሶቻችን እንዳይቦረቦሩ የሚከተሉትን ማድረግ አለብን። Regular brushing of your teeth and gums twice a day. ጥርሶቻችንን በቀን 2 መቦረሽ አለብን። This removes the plaque from the teeth, preventing the buildup of a sticky acid film over the enamel. ጥርሳችንን ቶሎ ቶሎ መቦረሽ ኤናመሉ ላይ ማይፈለገውን አሲዳማ የሆነውን ሽፋን ወይም ፕላክ እንዳይከሰት ይረዳል። ሁለተኛው ጥርስን የምንከባከበት መንገድ ደግሞ avoiding sweet sugary foods ወይም ጣፋጭ ምግቦችን አለመጠቀም። If the bacteria in your teeth are deprived of sugar, they cannot make acidic waste
and your teeth are safe. አፋችን ውስጥ የሚገኙት ባክቴሪያ ስኳር ካላገኙ አሲድ ዌስት አይሰሩም እና ጥርሳችንም አይጎዳም። ሶስተኛው ጥርሳችን የምንከባከበት መንገድ ደግሞ have regular dental checkups የጥርስ ህክምና ክትትል ማድረግ አስፈላጊ ነው ይላል። A dentist can clean your teeth more thoroughly than you can, and any early signs of decay can be treated. ዴንቲስቶች ከኛ በተሻለ ሁኔታ ጥርሳችንን ማጽዳት ይችላሉ። በተጨማሪም ጥርሳችን ሊቦረቦር ከሆነ ቶሎ ከተገኘ መታከም ይችላል። Your teeth won't heal themselves, but any tooth decay can be removed and replaced by a filling. የተቦረቦረው ጥርስ ሊመለስ አይችልም። ነገር ግን ትንሽ ከሆነ ጥርሱ የተቦረቦረው ባክቴሪያ ያለበት የተቦረቦረው ክፍል ተፈቅፍቆ ይወጣና ከዛ ባዶ ቦታ ላይ የተለያዩ ብር ወይንም ሌላ ሲንቴቲክ ፊሊንጎች ይገቡና ጥርሱ ይሞላል እና አሁን ጥርሱ ዳነ ማለት ነው እና ይሄን ጥርስ መጠቀም ትችላላችሁ፣ አይነቀልባችሁ። ታዲያ አሁን ይሄን ጥያቄ መመለስ የምትችሉ ይመስለኛል። What are the recommended measures for healthy teeth development? ወይም ጤነኛ ጥርስ እንዲኖረን ምን ማድረግ አለብን የሚለውን ጥያቄ መልስ የሚሆነው brushing twice a day ወይም በቀን 2 ጥርስን መቦረሽ፣ avoiding sweet sugary foods ጣፋጭ ምግቦችን አለመጠቀም, and have regular dental checkups የጥርስ ህክምና ክትትል ማድረግ. The esophagus. The swallowed food travels from the mouth to the stomach by the way of the esophagus. ይህ የሚነግረን የተዋጠው ምግብ ከአፍ ወደ ጨጓራ የሚሄደው ኤሶፋገስ በተባለ መንገድ ነው ይላል። The bolus of food stretches the walls of the esophagus, activating muscles that set up waves of rhythmic contractions called peristalsis. ይህ የሚነግረን የተዋጠው ምግብ የኤሶፋገስን ግድግዳ ይለጥጧል ወይም ስትሬች ያደርጓል። ይህም መለጠጥ ፐርስታልሲስ የተባሉን የጡንቻ የመጨበጥ አይነት እንቅስቃሴውን ያስነሳዋል። እዚህ ጋር እንደምታዩት ይሄ አረንጓዴው ክቡ የተዋጠው ምግብ ነው፣ ፉድ ቦለሱ ነው። ኤሶፋገስ ውስጥ ገብቷል እና ኤሶፋገስ ገብቶ በሚለጥጠው ጊዜ የዌቭ ላይክ ሞሽን እንደ ማዕበል አይነት እንቅስቃሴ ወይም እንደ መጨበጥ ጭምቅ የማድረግ እንቅስቃሴዎቹ ይጀምራል። ፐርስታልሲስ የተባለው ማለት ነው። ከዛ እዚህ በላይ በኩል ያሉት ጡንቻዎች ይኮማተራሉ ወይም ኮንትራክት ያደርጋሉ። ወደ ውስጥ ሲገቡ ይህን ምግብ ወደታች ክፍት ያደርጓል። ከዛ ወረድ ይላል እንደዚህ። ከዛ አሁን ደግሞ እዚህ ጋር ያሉት በፊት ሪላክስድ የነበረው ጡንቻ አሁን ደግሞ እዚህ ጋር ጭምድድ ብሏል ወይም ተኮማተር ወይም ኮንትራክት አድርጓል እና አሁንም ምግቡን የጭፍልቅ እያደረገው ግፍት እያደረገው ወደ ታች ይሰደዋል። በፊት እንደተነጋገር ነው ከኮልጌት እቃ ውስጥ ኮልጌቱን ገፍተን ማውጣት የምናደርገው እንቅስቃሴን ይመስላል ብለናል። Peristaltic contractions, which are involuntary, move food along the gastrointestinal tract. ይህ የሚነግረን የፔሪስታልቲክ እንቅስቃሴ ኢንቮለንተሪ ነው። ኢንቮለንተሪ ማለት እኛ ሳናስበው የሚከሰቱ የጡንቻ እንቅስቃሴዎችን ይነግናል። ለምሳሌ ልባችን የሚመታው እኛ ስላሰብነው ወይም ልባችን ምታያል ነው አይደለም፣ በራሱ ነው የሚመታው አይደለ? ይሄም ፔሪስታልቲክ ምግብ ስንውጥ ኤሶፋገሱ የጨመቀ ወደታች ምግቡን የሚገፋበት የጡንቻ እንቅስቃሴዎች ኢንቮለንተሪ ናቸው። እኛ ሳናስበው የሚከሰት የጡንቻ እንቅስቃሴ ነው። Peristaltic action will move food or fluid from the esophagus to the stomach. Look at the process of peristalsis in figure 5.2. ይህ የፔሪስታልቲክ እንቅስቃሴ ምግብንና ፈሳሽን ከኤሶፋገሱ ወደ ጨጓራው ወደ ስቶማክ እየገፋ ይወስዳል ይላል። እዚህ ስዕሉ ላይ የሚነግረን rhythmic contractions of muscle move food along the digestive tract. ተደጋጋሚ የሆኑ የኮንትራክሽን እንቅስቃሴዎች የመስል እንቅስቃሴዎች ምግቡን በዳይጀስቲቭ ትራክ እንዲጓዝ ያደርጋል ይለናል። እሺ አሁን ደግሞ መጽሐፋችሁ ላይ ያለውን አክቲቪቲ 5.5ን እንመልከት። Answer to the questions ጥያቄዎቹን መልሱ ይላል። After studying the digestive system in the mouth, answer the following question. አፍ ውስጥ ያለውን ዳይጀስቲቭ ሲስተም ሂደት ካወቃችሁ በኋላ እነዚህ የሚከተሉን ጥያቄዎች መልሱ ይላል። መጀመሪያው ጥያቄ discuss the structure and function of teeth. በፓርት 1 ቪዲዮ ላይ እንዳየ ነው የጥርስ
ስትራክቸር እና ፋንክሽን ተመልክተናል። ይህን ጥያቄ መመለስ ካልቻላችሁ ፓርት 1 ቪዲዮን እንድታዩ እመክራችኋለሁ። ዲስከስ the structure and function of teeth ነው የሚለው ጥያቄው። ይህም ማለት የጥርስን መዋቅርና ተግባር ተናገሩ ነው የሚለው። እዚህ ጋር እንደምታዩት መዋቅሩ አለ አይተናል በፊት ኤናመል የላይኛው ጠንካራው ሽፋን ብለናል። ከሱ ስር ዴንቲን ይገኛል ብለናል። ከዛ በኋላ ደግሞ ፐልፕ የተባለው ነርቮች ብለድ ቬስሎች የሚገኙበት የጥርሱ ክፍል አለ። ከዛ ድዱ አለ ገምስ፣ ከገምዝ ስር ደግሞ አጥንቱ አለ። የሚታየው የጥርሱ ክፍል ለኛ የሚታየን ወይም ከድድ በላይ ያለው የጥርሱ ክፍል ክራውን ሲባል ከድዱ ስር ያለው ጥርስ ክፍል ደግሞ ሩት ይባላል። ይሄንን ብትነጋገሩ ጥያቄውን ይመልሰዋል። ስትራክቸር ፋንክሽን ለሚለው ደግሞ በአፍ ውስጥ የሚከሰቱትን የተለያዩ ሂደቶችን ስንመለከት የመጀመሪያው ነጥብ የነበረው the food is broken into smaller particles by mastication, the chewing action of teeth ይላል። ይህም የሚነግረን ጥርስ የተበላውን ምግብ ወደ ትናንሽ ፓርቲክሎች ትናንሽ ክፍሎች በማኘክ ሂደት ይሰባብሯል ይላል። ስለዚህ ይሄ ዋናው የጥርስ ፋንክሽን ነው። የአክቲቪቲ 5.5 ሁለተኛው ጥያቄ ደግሞ what are the functions of saliva ይላል። ይህንንም በፓርት 1 ቪዲዮ ላይ አይተነው ነበረ። ለማስታወስ ያህል እዛ ላይ ያየነው እዚህ ጋር ከእንደገና እንመልከተው። አሁንም the process that takes place in the mouth ወይም አፍ ውስጥ የሚካሄዱት ሂደቶች በሚለው ነጥብ ስር ነው የሳላይቫን ፋንክሽኖች የተመልከት ነው። ሁለተኛው ነጥብ ላይ ሳላይቫ watery fluid produced by the salivary glands contains amylase enzyme and breaks down starches into simpler molecules ይላል። ሳላይቫ ውስጥ ያለው አማይሌዝ ኤንዛይም የተበላውን ስታርች ምግቦች እንደ ዳቦ፣ ድንች ወደ ትናንሽ ሞሌኪሎች ይቀይራል ይላል። በዛ ላይ ሳላይቫ dissolves food particles and makes it possible to taste what is being eaten። ሳላይቫ የተበላው ምግብ ዲዞልቭ ያደርጓል ያማማውና የበላነው ምግብ በደንብ እንድናጣጥም ይረዳናል ይላል። ሌላው የሳላይቫ ፋንክሽን ደግሞ ሳላይቫ lubricates the food so that it can be swallowed። ምራቅ ወይም ሳላይቫ የተበላውን ምግብ ሸፍኖ በቀላሉ እንዲዋጥ ይረዳል ይላል። ሉብሪኬት ያደርጓል ወይም ልስልስ ብሎ እንዲዋጥ ይረዳል ምግቡን። የመጨረሻው ነጥብ ደግሞ ፋንክሽኑ we detect flavor when food particles dissolved in saliva penetrate the cells of the taste buds located on the tongue and cheeks። ቅድም ካልነው ጋር ትንሽ ይመሳሰላል። ምራቅ ምግቡን በደንብ ዲዞልቭ ካደረገው በኋላ ምግቡን በደንብ እንናጣጥም ይረዳናል። ምራቅ ባይኖር ኖሮ የበላውን ምግብ በደንብ ማጣጣም አንችልም ነው የሚለን። በአክቲቪቲ 5.5 ላይ ያለው ሶስተኛው ጥያቄ ደግሞ how does chewing assist in the digestion of food ይለናል። ይህንም በፓርት 1 ቪዲዮ ላይ ተመልክተው ነው ነበር። ለማስታወስ ያህል ፊዚካል ዳይጀሽን ማለትም ማኘክ፣ በዚህ አፍ ውስጥ ያለ ፊዚካል ዳይጀሽን ማኘክ ስለሆነ ፊዚካል ዳይጀሽን breaks food into smaller pieces increasing the surface area for chemical digestion ይላል። በፊዚካል ዳይጀሽን ወይም በማኘክ ምግብን ወደ ትናንሽ ክፍሎች በመሰባበር የምግቡን ሰርፌስ ኤሪያ ይጨምሯል። የምግብ ሰርፌስ ኤሪያ ሲጨምር ደግሞ በኋላ ኬሚካል ዳይጀሽን ሲከሰትበት ኤንዛይሞቹ ብዙ ቦታ ማግኘት ይችላሉ። ያን ምግብ ኬሚካል ዳይጀሽን ለማድረግ ብዙ ቦታ ያገኛሉ። አሁን በምሳሌ ማየትን ነበር። ሙዝን ስንከትፈው ይበዛል ሰርፌስ ኤሪያው፣ ምክንያቱም የሙዝ የውስጠኛው ክፍል ይገለጣል እና በዚህ መልኩ ምግብ አፋችን ውስጥ በምናኝከው ጊዜ ሰርፌስ ኤሪያውን በጣም እንጨምረውና በኋላ ኤንዛይሞች በደንብ መፍጨት ይችላሉ። በአክቲቪቲ 5.5 አራተኛው ጥያቄ what are amylase enzymes and why are they necessary? amylase enzymoች ምንድናቸውና ለምንድነው አስፈላጊ የሆኑት ይለናል። ይህም በፓርት 1 ላይ በደንብ ሸፍነው ነበረ። amylase enzyme ሳሊቨሪ አማይሌዝም እንደሚባል አይተናል። ታይሊንም እንደሚባል አይተን ነበረ እና ዋና ስራው የተበላውን ስታርች ምግብ እንደ ዳቦና ድንች ወደ ትናንሽ ሞሌኪሎች መቀነስ ነው በኬሚካል ዳይጀሽን። የአክቲቪቲ 5.5 አምስተኛ ጥያቄ ደግሞ how is food moved along the esophagus? ምግብ በኤሶፋገስ ውስጥ እንዴት ነው የሚንቀሳቀሰው የሚጓዘው ነው የሚለን። ይህ እርግጠኛ ነኝ እናንተ አሁን ትመልሱታላችሁ። ምግብ በኤሶፋገስ ውስጥ የሚንቀሳቀሰው በፔሪስታልቲክ ሙቭመንት ነው ወይም ፔሪስታልቲክ ኮንትራክሽንስ ልትሉት ትችላላችሁ። ወይም ፕሮሴሱ ደግሞ ፔሪስታልሲስ ይባላል።